ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። በኢትዮጵያ ዘፈን ታሪክ ውስጥ አዲስ ሪከርድ ተይዟል ወይም ደግሞ አዲስ ሪከርድ በይፋ ተሰብሯል። ይወት እስጢፎ ልክ አዶንያስን እንደምትስመው ይኸው እዚህ ላይም ትስመዋለች። አምሮብሻል። you look sexy as always ማቺ ያረክ እውነትህን ነው። በጣም ጥሩ ልጅ ነህ አንተ ንጉሱ አዶናይ ጥሩ ልጅ ነህ። ለምን ብትል ማለት ነው ከዚህ በፊት ስታገባም አግብታ 1 ዓመት ከ5 ወር ቆይታ የወንዶች እቃ መለኪያ የሆነች ልጅ ነው። ጆን እቃውን ርዝመቱን ለካባት። ከዛ አይ እቃዬ ደርሷል ምን አሉ መጣው የጃኒ አባትን እኮ ሰርግ ላይ ሁላ ያደረገው ሲጋቡ ያደረገው ኮት ነው አርጎ ይመጣው እንዴ። የጃኒ አባትና እናት ሞዴልነት ሊያረጉ ነው እንዴ መጡት? በሞዴልነት ሊታዩ ፉን ሊሉ ነው ነው የመጡት ወይስ ተጋብዘው ከቤተሰብ ተዋውቀው ሊለያዩ? ጃኒ እና ለቤተሰቦቿ እኮ ልብስ ካልመረጠና ነው እኮ ያዋርለች አይደለችም፣ አስከብራቸዋለች። ቤት ገዝታ እሷ ናት የምታኖራቸው። ጃኒ የትላንቷ ጃኒ ናት ቤተሰቦቿን የምታኖራቸው። ሲሆን እናንተ መደገፍ ነበረባችሁ። ሲሆን ጃኒ ጎበዝ ልጅ ወይም ደግሞ አስተያየት አለመስጠት ይቻላል እኮ sometimes ፊልተር እና ሜካፕ ስላደረጋችሁ ቆንጆ ሆናችሁ ይመስላችኋል? አዘቧረው ጊትነሽ አባቴ ከ40 እድሜሽ ካለፈ በኋላ ለሌላ ሰው ለመተቸት ስትመጪ ራስሽን ይሁ ጃኒ ላይ ተነስታችሁ ፊጥ ማለት ምንኛ ነው? ሻሽ ማረግ ወንጀል ሆነ? ሻሽ አርጋችሁ እዚህ ትገቡ የለ? በጣም ይገርማል እኮ ትላንትና ከጎኗ ቆም ያለው ብለው ዛሬ ከእናቷ ጋር ቁጭ ብላ ስለታየች ለነሱ የነሱ ክራይቴሪያ ዊግ ሹሩባ ተሰርታ ዊግ አድርጋ ሜካፕ አድርጋ እናትየው ስላልመጣች እናት አይደለች። እናት ከነ ምናምኗ እናት ናት፣ ወርቅ ናት። ብትጠቁር ብትከሳ ብትል ባያምርባት እናት ናት። እናቷን ግን ጃኒ አስከብራለች፣ ቤት ገዝታ አኑራለች። በጣም እኛ ራሱ ደንግጠናል ስንሰማ። ለቤተሰቦቿ ልብስ ካልመረጥን እኮ ነው ያሉት። ወይ ግዙላቸው እና እንትን በሉ። አንድ ሱፍ ነው እስካሁን እየለበሰ ያለው ካላችሁ መግዛት እኮ ነው። መታችሁ አስተያየት ከምትሰጡ መግዛት ገዝታችሁ ላኩላቸው። ለእናትየውም ሁማኒር ያስፈልጋታል ካላችሁ የገዛችሁ ላኩ። አስተያየት ከምትሰጡ የወንዶች እቃ መለኪያ የሆነች ልጅ ነው። ጆን እቃውን ርዝመቱን ለካባት። ከዛ አይ እቃዬ ደርሷል አሁን ለአቅመ ሴት ደርሷል ብሎ ሌላ ሴት የምትሆነው ጋር ሄደ። እስጢፎ እስቲ እቃዬ ይደርሳል እስተ ጂፖት አለና ለካባት። ለካ እንደዚህ ለካና አሁን ይደርሳል ጂፖት አላት። ሂጃላት ሄዳ ዱባይ ላይ አስመነቀረችው። ይሄ እስጢፎን ትራፊ ማለት ነው። ከዛ እስጢፎ ወደ ሌላ ህይወት። ያኛው ጥቁሩ ልጅስ ማን ነበር ስሙ? እንደ ራፐር እሱ እስቲ እቃዬ ለአቅመ ጂፖት ደርሷል አለ ለካ። ከዛ አይደርሷል በቃ። ሴትዮ እኮ አትናገር። የወንድ እቃ መለኪያ ናት እኮ። እርግጠኛ ሲሆኑ በቃ ዛ ሴት ወደ ህይወት። ወንዶች እንኳን ጨዋ ናቸው። እኛውን አዶንያስን እንዳታበላሽብን በጣም ለንጉሳችን መጠንቀቅ አለብን። ያውት በጣም ትልቅ ተስፋ ያለው ሰው ምን ከዚህ ሴትዮ ጋር በጭራሽ በቃ እንዳትጣሉ። አንዴ ከተጋጫችሁ ለምትናገራቸው ቃላቶች ራሱ አትጠነቀቅም። በቀጥታ ነው የምትሰድባችሁ። ትናንት ነው ከትናንት ወዲያ ራሱ ዮኒ ማኛን እቃክ ላይ ማዲያት ያለ እያለችው ነበር። እቃክ ላይ ማለት ያው እኔ በቀጥታ ብለው ዩቲዩብ ስለማይፈቅድ ነው እሱ ላይ ማዲያት አለ አሳየን እያለችው ነበር ትናንትና። እና ከዚህ ሴትዮ ጋር እኔ አትጋጩ ነው የምላችሁ እንደ ሐሳብ እንትን የቅልቅል የቤተሰብ ተውቅ የንጉስና የንግስታን አይታቻል። በሉ ታፕ አርጉስቲ ላውራበት መጣሽ ደሞቻት። እኔ በዚህ ቪዲዮና በዚህ ፎቶ ላይ ማለት ነው ራብና ጥጋብ ያየሁት። የገባችሁ ራብና ጥጋብ እስቲ ማይ አርጎ ነው ያየሁት። ትልቅ የሬስቶራንት ወስዶ ማለት ነው ቅልቅል ይሁን ብጥብጥ ይሁን ፉክክር ይሁን ድህነትና ማለት ነው ጥጋብና ራብን ያየሁበት ቪዲዮ ማለት ነው ይሄ ነው። እና ማለት ነው ለሷ እውነትህን ነው። በጣም ጥሩ ልጅ ነህ አንተ ንጉሱ አዶናይ ጥሩ ልጅ ነህ። ለምን ብትል ማለት ነው ከዚህ በፊት ስታገባም አግብታ 1 ዓመት ከ5 ወር ቆይታ የፈታችው ሙስሊም ሆና እና
ሬስቶራንት ወስደ በዚህ ሸወርክ ማለት ነው። አንተ ጀግና ነህ። ግን ንጉስዬ ኮንፊደንስ ትለናለህ። መጀመሪያ ሚስትህን ኮንፊደንስ ሳታስተምራት ነው እንዴ ይዘህብን የመጣኸው? ኮንፊደንስ በኮንፊደንስ ተንቀሳቀሱ፣ ኮንፊደንስ ይኑራችሁ ትለናለህ። ሰው ከቤት እኮ ነው ኮንፊደንስ የሚሰራው። እኔ እንደውም አንተ ሚዲያውን ትተህ ለእናትህ ብትሰጣት ማለት ነው። እኔ እሷን እከተላታለሁ። እናትህ እኛን ተነቃቁ ብትለን ብድግ እንላለን። አንተ ምንም የተነቃቃው ነገር የለም። ተጃጃልክ። ረሃብና ጥጋብ እንዴ! ጃኒ እኮ እንደቀልድ እኮ በቲክቶክ በላይቭ እኮ በቀን ከ1 ሚሊዮን ብር በላይ እኮ ትሰራለች። እዛ ጋር ለቤተሰቦቿ የፈለገችውን ማብላት ትችላለች። እዛ ጋር ረሃብና አሁን እኩል ሆኗል የሀብት ደረጃቸው እንኳን እንደውም የጃኒ ፋሚሊዎች ከነ አዶናይ ፋሚሊዎች ጋር እኩል ሳይሆን አይቀሩም እንዴ። ጃኒ እንደቀልድ እኮ የምትሰራው ብር እኮ በጣም ብዙ እኮ ነው ነበሩ። ይወት እስጢፎ ልክ አዶኒያስን እንደምትስመው ይኸው እዚህ ላይም ትስመዋለች። የወንድ ቁንጫ ናት እኮ የወንድ ቁንጫ ከወንድ ነው የምትዘለው። አያች ያ ሰሞኑን በቃ አጀንዳዋ ጃኒ ናት። ከዛ በኋላ እኔሽ ዱባይ ለምን ልታስወርጂ? ዱባይ ላይ ማን ነበር የረዳሽ? አመጣልሻለሁ። አባንት ነው የምሰጥሻው። አባንት ነው የምሰጥሽ ነው የምልሽ። አባንት ነው የምሰጥሽ። I just give you አባንት። ምንድነው ደግሞ አባንት? ኦኬ ቤቢ፣ እስቲ የምታውቁ ኮሜንት ላይ ዶንት ስትሬስ ሀቢብቲ። ከስንት ሰው ጋር ነበረች ሪሌሽን? ይሄ ጥያቄ ነው ከጃኒ ጋር የምትለው እንደዚህ አይነት ጥያቄ አይጠየቅም። ፍቅር ግንኙነት ነበራችሁ ሶሻል ሚዲያ ላይ በጣም ይሄ ጥያቄ ነው ከጃኒ ጋር የምትለው እንደዚህ አይነት ጥያቄ አይጠየቅም። ከዚህ ጋርም ሪሌሽን ውስጥ ነበርሽ? ካስቲፋ ለ2 ዓመት ትዳር ውስጥ ነበርሽ በኒካ አግብተሽ? ከጆን ዳንኤል ጋር ሪሌሽን ውስጥ ነበርሽ? 22 ዓመት የኔ የምትዩ በአራስ ነው እንዴ? 30 ዓመትሽ ነው። እኔ የምበልጥሽ በ4 ዓመት ብቻ ነው። በ4 ዓመት ከእንትንሽ ጋር ምን ነበረሽ? ከጊፍተርሽ ጋር ደግሞ ማን ነበር የሚባለው? ዘይ ነው ዙጊ ነው ዝጦይ ነው ምናምን ነገር እንኒ ያለች ታሳየዋለች። የወንድ ላይ ጆን ዳንኤልን ካንቺ አይነት መንቻ እንትናን አዶኒያስ ማምለጥ ያለብን አሁን እኛ አዶኒያስ ጋር ከስጢፎ ጋር እንኳን ወንድምና እህት ናቸው። ሚዲያ ላይ የምናየውም እሱን ነው። ያኛውም ይሄ አሁን ያሳየችው ጊፍተሯ ነው መሰለኝ። ስለሱ አናውቅም። ኢትዮጵያ ላይ አንደኛ ቲክቶከር ባሏ ነው። ኢትዮጵያ ላይ በሴት ቲክቶከር አንደኛዋ እሷ ናት። አለቀ። ኤክስ ነው ሌላ ነገር ምን ማድረግ ይቻላል? እሺ ምን እናድርግሽ? አሁን ምን እናድርግ? ማልቀስም አይሻላል? ኢትዮጵያ ላይ ከቲክቶከሮች ህዝብ የሚወደው ሰው ባሏ ነው። አሬ እሷ ደጋፊዎች ራሱ በጣም ብዙ ናቸው። ምን መፍጠር ይቻላል? በዚህ ሰዓት ኢትዮጵያ ውስጥ በጣም የምትወደድ ቲክቶከር ጃኒ ናት። እሺ ምን እናድርግ? አይ ምንድን ነው አሁን ምን ማድረግ ይቻላል? ምንድን ነው አማራጩ? ምንድን ነው? ምንም አማራጭ የለም። ተግባባ? ምንም አማራጭ የለም። እሺ አማራጭ እየፈለጉ ነው ሊያጠፏቸው ጠላቶቻቸው የነሱ ጠላቶች ብሎ መቀበል እንጂ አዳሚ ጎፍጣጭ አዳሚ እንዴ ያር ኧረ በእናታችሁ ሰው ሲያደርግለት ያርግለት ነው የሚባለው። እውነት ነው ያርግለት ማለት ነው። ቪዲዮ እያየሁ እና በደንብ እያየሁ ነበር አላልኳችሁም? ከመግባቴ በፊት የሆነ ቪዲዮ እዩት አዶኒ ወደዛ እየጠቆመ ወደ ቤተሰቦቹ ያሉት እዚህ ጋር ነው፣ እሷ ወደዛ ዞራለች። ከዛ ቪዲዮ ሲዞር አዶኒ የጠቆመው ክትፎ ወደሚሰራበት ቦታ ነው። ሰው እታች ጋር ኮሜንት ላይ ያለው አዎ ልክ ነሽ እኮ እጅ ያላ አረ ህዝቡ አረ እናንተ የምትሄዱበት ቦታ ለዩ። እናቴ እኔ ማንም ሰው የሆነ ነገር እንትን ሲል ካሳመኔ የራሴ መንገድ ነው መከተለው። ካሳመኔ ሳየው ያ ነገር እውነት ነው። በቃ አንድ ሰው ሲሳካለት ያርግለት ማለት መልመድ አለብን። አሁን ኢትዮጵያ ውስጥ በቃ አንድ ሰው ሲሳካለት ያርግለት ከማለት ይልቅ ለመጣል ነው ያን ሰው። እኔ በጣም በቃ አልቅስ ነው የመጣኝ ሳስብ፣ ለመጣል ነው በቃ የሚሞከረው።
እና ይሄ ነገር መቅረት አለበት በቃ ያርግለት ብሎ ማለፍ። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። በኢትዮጵያ ዘፈን ታሪክ ውስጥ አዲስ ሪከርድ ተይዟል ወይም ደግሞ አዲስ ሪከርድ በይፋ ተሰብሯል። የቴዲ አፍሮ አዲሱ ጀንበር የተሰኘው ዘፈን በአስገራሚ ሁኔታ እጅግ በጥቂት ሰዓታት ውስጥ ብቻ ከ1 ሚሊዮን በላይ እይታ ማግኘት ችሏል። ይህም በኢትዮጵያ ዘፈን ታሪክ ውስጥ ታይቶ የማይታወቅ እጅግ አስገራሚ ታሪክ ዛሬ ተመዝግቧል። ቴዲ አፍሮ እውነትም የዘፈን ንጉስ መሆኑ ዛሬ በይፋ አስመስክሯል። 18 ዘፈኖችን የያዘው የኢትዮሪካ አልበም በዚህ ሰዓት በበርካቶች ዘንድ በሰፊው እየተደመጠ ይገኛል። እናንተስ ከኢትዮሪካ አልበም የትኛው ተመቻችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔንም ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰቡ ወዳችኋለሁ። እኔ ኪፕ ጎይንግ ማን። ከዚህ በኋላ ማን አባት ነው የሚያቋርጠን? የት አባት የነባት የት አባት የነባት እንዴት ነሽ? ደህና ነሽ? ኧረ ናይስ ሚች ማን። ስም ማን ነው? አቤል አቤላ። እሺ ነበር። እሺ እኔ ወድሻለሁ ነበር። ነይ እናቴ። ኧረ ናይስ 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 ሚች አሜዚንግ። እሺ እናቴ ናፔ እንዴት ነው ጋይስ? እንጆይ እያደረጋችሁት ነው? ደስ ነው የሚለው ቫይቡ። ትናንት ሲቀውጡት ነበር የዮማሪዮስ እና የልጅ ሚካኤል ኮንሰርት ነበረና በጣም በቃ ሲቀወጥ ነበር ያደረው። ለአመት በዓል ለ8 አባወራ 2 ዶሮ 2 ዘይት ገዝቻለሁ። ኑና አከፋፍሉ። ለቤተሰብሽ እንትን ግዢ። ሲጀመር ቤት አልገዛሽም። አትዋሺ። ቀለም ያስቀባሽው ሰማን እኮ አየነው እኮ። እኔ ላይ ነው ድራማ መሰሪው። አንቺ የወንድ ላይ ትኩ ነው ተዘያለሽ እንደ ትኳን። ዱባይ ለምን እንደሄድሽ ልንገርሽ? ላውጣው እንዴ? ዱባይ ለምን እንደሄድሽ? ዱባይ ለምንድን ነው የሄድሽው ጃኒ? ያኔ ከእንትና ጋር የተጣላሽ ጊዜ ለብቻሽ ለምንድን ነው ዱባይ የሄድሽው? ዩር ማስረጃ ፕሊስ ፔጅን ሰፖርት አድርጊው በእናትሽ። አልናገርም፣ ዘመቻውን ታውቂያለሽ። ሰፖርት ዊዝ ጊፍት ምናምን ነገር ገብቶሻል። ለምን ዱባይ ሄድሽው? ከስጢፎ ጋር ምን ነበረሽ? ከጆን ዳንኤል ጋር የተጣላችሁ ጊዜ ባህር ዳር ሄዳችሁ ጊዜ ምን ነበር ያረጋችሁት? ለምን ነበረ ዱባይ ሄድሽው? ለብቻሽ ተደብቀሽ ሹልክ ብለሽ ሄድሽው። ልታስወርጂ ነው ሄድሽው። ልታስወርጂ ገብቶሻል። ከስጢፎ ልታስወርጂ ዱባይ ሄድሽ ለብቻሽ። ያንን ማን ሰማ? ጆን ዳንኤል እስር ቤት እንዳትመጪ ያለሽ። ዋው ይገርም ድራማ ነው። አንድ የወንድ የሴት ነው የወንድ ጆን ዳንኤልን ያናደርሽ መስሎሽ ላይቭ ላይ ስትስሚው ስትመጪው ነበር። ላምጣልሽ እንዴ? ቆይ ማን ነው ብላኪን ያላችሁት? ና አስቁመኝ። አንተ እናወራለን ካንተ ጋር። ና አስቁመኝ። ይኸው ትናንትና ብያችሁ ነበር። የአዶናይ አድናቂ ደጋፊ ነው መሰለኝ። ትናንትና በ36 ሰዓት ውስጥ የይቅርታ ቪዲዮ ስሪ ብሏት ነበርና ነግራችሁ ነበር። ወደ እሱ ራሱ ልትዞር ትችላለች፣ አትሰማውም እቺ ሴትዮ ብያችሁ ነበር። ይኸው ና አስቁመኝ እያለች ነው። ይሄ ሁሉ የጃኒ ታሪክ ነው ገና በ21 በ22 ዓመቷ ወይስ የሌላ ሰው ታሪክ ነው? ግን እንዴት ነው እውነቷን ነው? እኔ እንጃ እውነቱን አስወርድ። አይ ከስጢፎ ጋር እንኳን ጭራሽ ከስጢፎ ጋር እንኳን እኔ አይመስለኝም። እንዴ እህትና ወንድም ናቸው እኮ። እኔ አይመስለኝም ጭራሽ። ምን ይመስላችኋል እስቲ? በዚህ ሰዓት እጅግ በርካቶችን እያነጋገረ የሚገኘው አዲሱ የቴዲ አፍሮ ዘፈን ላይ እየተሰጠ ያለው ኮመንቱም እንዲህ ይላል። ይህንን ዘፈን በ2050 የምትሰሙ ሰዎች እኛ 2018 ነዋሪዎች ስንሆን 8 ሰዓት አልደርስ ብሎን በቴዲ አፍሮ ዘፈን ጉጉት እጅጉኑ ቀኑ አልሄድ ብሎን ጠብቀን የሰማነው እጅግ ታሪካዊ ዘፈን እንደሆነ ሁላችሁ ማወቅ አለባችሁ። እባካችሁ ከኛ ተማሩ። ዘረኝነት፣ ብሔርተኝነት እኛን ሰላም ይነሳን የነበረ ነገር ነው። ፍቅር ከእናንተ ጋር ይሁን። ኢትዮጵያ ሀገራችን ውደዱ፣ ፍቅር ያሸንፋል ይላል ኮመንቱ። እናንተስ ይህንን ኮመንት እንዴት
እንዳያችሁት ሀሳባችሁን እስኪ በኮመንት ላይ ግለጹልኝ። ጋይስ በቃ ምንም ካምፓላ ምንም ነገር የለንም ከጃኒ ጋር። እኔ እናቴን ስለማከብር ምናምን አይደለም ወይ እናቴን አጠገቧ አይደለም፣ ግን እናቴን የሆነ ቦታ እንድትገኝ ብዬ እንደ ኤለም ቶፒክ ላይ አውስ ላይ ሆነ ያወራና ኑና ላግጥበት ብለን አብረን ቁጭ ብለን እናስካካበት የለ ወይ እሱን ለማናደድ ወይ እሱን አንገት ለማስደፋት። እናቴን እንደዛ ነው እንደኔ አንገት ማስደፋት? እናቴ አጠገቧ አሉልም ራይት ቢያንስ ከሷ ሙድ ጋር ማይሄድ ማትወድ ከሆነ ለእንደዚህ አይነት ነገር ልበሺ ስላት ማለፈቀድም ለቦታው ማትመስል ከሆነ ኦኬ እናቴን የሰው አይን ውስጥ አለመክተት በሌላ አይን እንዳያዩብኝ ከፈለኩ ኦኬ እናቴ አመት ባለው እንደዚህ ነው እንደዚህ ወይም ደግሞ ቦታውን እንድትመስል ቢያንስ ምግብ ቤት እንዳለች የአመት ባል ልብስ እኮ ሰው እኮ አመት ባል ልብስ ላይ አመት ባል ይሆናል አይደል? ያ ሻሽም ራሱ ቢያስሩ እኮ በስነ ስርዓት አስረው ምናምን እንደዚህ ታፍርባታለች እንዴ? አፍራ እንደዚህ ጃኒ እዚህ ጋር ነች፣ አባትየው እዚህ ጋር ነች፣ እናትየው እዚህ ጋር ነች፣ እንደዚህ ብላ ትበል። ቤተሰብ ጋር ግን ባይደረስ ጥሩ ነው። ሚዲያ በጣም አደገኛ ነው። በቃ ቤተሰብን ስም እያነሱ ሚዲያ ላይ እንደዚህ ማለት ምናምን በጣም መጥፎ ነው እና ስም አታንሱ፣ የቤተሰብ ስም አታንሱ። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ። ቻናሉን ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ውጡ። ይመቻችሁ።